ሉቃስን 5 እናውጣለን። እኔ እግዚአብሔር ለአንድ ሰው የሆነ ሰው ዛሬ ነጥብ የጣለበት ሜዳ ላይ አንገት የደፋበት ሜዳ ላይ አቀርቅሮ የመጣበት ሜዳ ላይ ኢየሱስ አምላኬ ምስክሬ ነው ምላችሁ ዛሬ ከዚህ ግቢ ሳትወጡ እስከ 2 ሰዓት ተኩል የሆነ መልካም ዜና ያዘ መልአክ እየመጣል። እስቲ ከኔ ጋር እጁ ከፍ አድርጎ ይሆናል ይበለኝ። አንድ ሰው ጮሆ ይሆናል። ማን ነው ይሄ ትንቢት የሚቀበለኝ? ሰኞ የሚፈጸም ትንቢት ነው። ድንገተኛ በረከት ወደ እጃችሁ ይገባል። ውሰድ አሜን በልና፣ ውሰድ አሜን በልና። ኦፎሌ ይኸው እንዴት እንደወጣት ታቅም ህልም ሊመስል ይችላል። እጅል አባፍ ልትጭን ትችላለህ፣ ልትገረም ትችላለህ። ነጥብ የጣልሽባት ሜዳ ላይ እግዚአብሔር ጌታ ምስክሬ ሜዳው ሳይቀየር፣ ዳኛው ሳይቀየር፣ ተመልካቹ ሳይቀየር እግዚአብሔር ይኸው እዚህም ወጥቼ ማገለግለው አለ። እንዲህ ብዬ ተነብያለሁ። እዛው ሜዳ ላይ ስብራትን ይጠግናል፣ ስብራትን ይጠግናል። የተዘጋውን በር ና አሜን በል በጌታ። የተያዘውን ነገር ያስለቅቃል። የተበላሸውን ነገር እንደገና አሳምሮ ይሰራል። ያመነ ሰው ካለ ጮሆ አሜን ይበለኝ። ከጎናችሁ ያለው ሰው የኔ ነገር በእግዚአብሔር እጅ ላይ ነው በሉ። አልተበላሽም በሉት። አይበላሽም በሉት። እየተሰራ ነው በሉ። እየተስተካከለ ነው በሉ። ማን ነው እጁ ዘርግቶ ወስጃለሁ? አሜን አሜን አሜን። ሉቃስ ምዕራፍ 5 ከ1 ጀምሮ ሕዝቡም የእግዚአብሔርን ቃል እየሰሙ ሲያጣብቡ ሳሉ እርሱ ራሱ በጌንሴሬጥ ባህር ዳር ቆሞ ነበር። በባህር ዳር ቆሞ የነበሩ 2 ታንኳዎችን አየ። አሳ አጥማጆቹ ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦችንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃል መረቦቹን እጥላለሁ አለ። ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳ የነበሩ ጓደኞቻቸው መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት አሳ እርሱ ከሱ ጋር የነበሩ ሁሉ ተደንቀዋልና፣ እንዲሁ ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰው የምታጠምድ ትሆናለህ አለው። ታንኳቸውንም ወደ ምድር አድርሰው ሁሉን ትተው ተከተሉት። ዛሬ ከዚህ ግቢ ሁሉን ጥለን ኢየሱስን እንከተላለን። እስቲ ያጠገባችሁ ያለው ሰው ማይመጥንህን ጥለህ ትከተላለህ። ዋና ነው ሁሉን ጥሎ ምን አሉ ይላል? ተከተሉ። ወንድሜ ያነበበው ክፍል ላይ በጣም ብዙዎቻችሁ ይህን ቃል ልታቁት ተምራችሁ ማስተምራችሁም ሊሆን ይችላል። ግን እኔ እንደ ጊዜ መልእክት ነጥብ የጣልክበት ሜዳ ላይ ሜዳው ሳይቀየር እውነት ውሸት ታንኳ ተቀየረች እንዴ? ጥያቄ ታንኳ ተቀየረች? ቦታው ተቀየረ? መረቡ ተቀየረ? ሳይቀየር ነገር መቀየር ይችላል ጌታ? ንገረው። ሳይቀየር ነገር ይቀይራል በለው። ስልክ ሳትቀይር፣ ሰፈር ሳትቀይር፣ ቤት ሳትቀይር ተከራይተ ያለ ከሆነ ያንን የተከራየውን ቤት ትገዛለህ ማለት ነው። ገፋ አድርጎና እግዚአብሔር ድል ይሰጥሃል በለው። ይኸው ዛሬ እዚህ ቤት አቀርቅሮ የገባ ሰው ይታየኛል። አዝኖ የገባ ሰው ይታየኛል። አንዳንዱ በሰልፍ ውስጥ ያለ፣ በመከራ ውስጥ ያለ፣ በኃጢአት አርክሞት የመጣ ሰልፍ አርክሞት የመጣ
ሰፈር ውስጥ ያለ ወረኛ አርክሞት የመጣ ሟርተኛ አርክሞት የመጣ ከዚህ ቤት ዛሬ ሳንወጣ ነገር ይስተካከላል። ይሄ አሁን ወንድሜ አቤ ያነበበው ክፍል ላይ ክፍሉን በደንብ ገብታችሁ ስታነቡ እነ ጴጥሮስ ሌሊት ወጥቶ ምን ሊያጠምዱ ይላል መጽሐፍ ሲናገር አሳ ሊያጠምዱ ወጥቶ ይላል። ሳያጠምዱ ለፍቶ ማለዳ ላይ ወደ ምድር ደርሶ መረባቸውን እያጠቡ እያለ ኢየሱስ መጣ። ወደዚህ ባህር መጣና ወደ ስምዖን የተባለ ጴጥሮስ ጋር መጣና አንድ ጥያቄ ጠየቀው። ጴጥሮስ አለው ታንኳን ልታውሰኝ ትችላለህ? እስኪ አውሰኝና ወንጌልን ሰርቼ ወንጌልን ሰብኬ ከዛ በኋላ የደከምክበት ያቀረቀርክበት ቦታ ላይ የመጨረሻ የካሳ ቻፕተር ምን አደርግልሃለሁ አለ ኢየሱስ። ይከፍትልሃለሁ አለ። ይሄው ስሙኝ፣ ዛሬ እዚህ ቤት ውስጥ የመጣችሁ ሰዎች በእውነት ነው የምነግራችሁ። በህይወታችሁ ውጣ ውረድ ውስጥ በህይወት ውጣ ውረድ ውስጥ እያለፋችሁ በተለያየ ቻሌንጅ ውስጥ የመጣችሁ በተለያየ ጉድለት ውስጥ ሆናችሁ የመጣችሁ በተለያየ ሐዘን ውስጥ ሆናችሁ የመጣችሁ አንዳንድ ሰው ሰይጣን አርክሞት መጥቷል። አንዳንዱ ደግሞ ኃጢአት አርክሞት መጥቷል። አንዳንዱ የቤተሰብ መርገም አርክሞት የመጣ ሰው አለ። ዛሬ ከዚህ ቤት ሳትወጡ እግዚአብሔር ካደከማችሁ ነገር ጋር ያፋታችኋል። ንገረው ከጎን ያለው ትፋታለህ ዛሬ በለው። ዛሬ ያልተጠበቀ ድል እግዚአብሔር ይሰጣል በለው። ጌታ ምስክሬ እስከ ሰኞ ይሄ ትንቢት ካልተፈጸመ ነቢይ መስፍን በሐዋሳ ከተማ አልተቀባም። ዛሬ ተወራርጄ ነግርሻለሁ። የሰው እጅ የሌለበት የሰው አሻራ የሌለበት የሰው ሳፖርቲንግ የሌለበት እግዚአብሔር እንደዚህ አለ። ንፋስም የለም ደመናም የለም አለ። የሰው እጅ የለም የሰው ድጋፍ የለም አለ። ያልተጠበቀ በር ግን ዛሬ ይከፈታል። ያመነ ሰው ጮ አሜን ይበለኝ። ኦፎሌ ዛሬ እጅ ጫንባል። ዛሬ ትንቢት ይነገራል። እግዚአብሔር ምስክሬ ነው ምላችሁ። ሰፈሩን የሚለብሽ ድል እግዚአብሔር ይሰጣል። እስቲ እጅ ከፍ አድርግና ድል ይሰጠኛል በለኝ። ከጎን ያለውን ሰው ጌታ ድል ይሰጣል በሉት። አንተ ብቻ ታመን። የሚገርማችሁ ነገር ጴጥሮስ ጉልበቱን ጨርሷል። አንድ ጊዜውን ጨርሷል። አቅሙን ጨርሷል። እንቅልፉን ብዙ ነገሩን አጥቷል። ጓደኞቹ ምርኮ ይዞ አጥምዶ ሲገቡ እሱ በባዶ ነው ከምን የወጣው ከባህሩ ውስጥ የወጣው። በጣም የሚያስጠላ ቀን ነበር ያ ቀን ለጴጥሮስ። በዚህ በደባበረው ሰዓት ላይ ኢየሱስ ድንገት መጣና ጴጥሮስ እባክህ ታንኳን አውሰኛል፣ እባክህ ታንኳን ስጠኛል። ምንም አላንገራገረም። ኢየሱስ ታንኳን ስጠኝ ስል ምንም አላንገራገረም። አንስቶ ምን አደረገ? ሰጠው ይላል። ኢየሱስ ሲገባ ግን ምን እያደረገ ነው? ምን እያደረገ ነው? መሪዎቹ ምን እያደረገ? እያጠበ ነበር። ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በምን ሜዳ ነው ተሸንፋችሁ የመጣችሁት? በምን ሜዳ ላይ ነው አዝናችሁ የመጣችሁት? በምን ሜዳ ነው አንገት አቀርቅራችሁ የመጣችሁት? እዚህ ቤት ውስጥ ትላንት ወዲያ ብያችኋል። ከተለያየ ሰፈር ሀገር እንደመጣችሁ የተለያየ ችግር ተሸክማችሁ እዚህ ጉባኤ የገባችሁ ሕያው ምስክሬ ከዚህ ቃል በኋላ እጸልያለሁ። በተሸነፋችሁበት ሜዳ ላይ ባዘናችሁበት ሜዳ ላይ እግዚአብሔር ዛሬ የካሳ መዝገብ ይከፍታል። እስቲ እግዚአብሔር የካሳ መዝገብ ለኔ ብቻ ይከፍትልኛል የሚል ጮሆ አሜን ይበለኝ። ጴጥሮስን አንድ ነገር አዘዘው። ታንኳን ስጠኝ አለ። ታንኳ ላይ ኢየሱስ ውሎ ምን አደረገ ይላል? አስተማራቸው ይላል። ፋይናሊ ላይ እንዲህ አለ መጽሐፍ ሲናገር እንዲህ አለ። አስተምሮ በጨረሰ ሰዓት ይላል። አስተምሮ በጨረሰ ሰዓት ጴጥሮስን ወደ ባህር ትንሽ ፈቀቅ እንዲል ወደ ባህሩ ገባ ብሎ መረቡን በስተቀኝ እንዲጥል ጌታ ኢየሱስ ክርስቶስ አዘዘው። ጴጥሮስ አላመነታም። ጌታ እንደሆነ አምኗል። አንተ ካልክም አለው እንደ ቃልህ መረቤን ምን አደርጋለሁ? እስቲ አጠገባችሁ ያለውን ሰው እንደ እግዚአብሔር ቃል በሉ እስቲ። ዛሬ ማታ ወደኔ እጅ የሚመጣ ድል አለ። ግድ የለም እጅ ከፍ አድርግና የሚመጣ ድል አለ። የሚመጣ በረከት አለ። ማን ነው የኔን የሚል ሰው እጁ ከፍ አድርጎ አሜን አለ ይበለኝ። እንደ ቃልህ መረቤን እጥላለሁ።
ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች እንደ እግዚአብሔር ነቢይ ዛሬ አንድ ትንቢት ነግራቸዋል። እንደ እግዚአብሔር ቃል ለመስራት ከወጣችሁ፣ እንደ እግዚአብሔር ቃል ለማገልገል ከወጣችሁ፣ እንደ እግዚአብሔር ቃል በእውነቴን ነው የምላት ትዳር ለማጨት ከወጣችሁ ፌላሪቲ የለበትም፣ ኪሳራ የለበትም፣ ውድቀት የለበትም። እውነቴን ነው የምነግራችሁ። ብዙ ጊዜ በህይወቴ ውስጥ የሚታይ ታንጀብል የሆነ ስትራግል አለ፣ ፌላሪቲ አለ የምትሉ የአባቴ ብሩካኖች ዛሬ አንድ ነገር አረጋግጬ ልንገራችሁ። ከፌላሪቲ ከስትራግል ሰፈር እግዚአብሔር ሰብሮ ያወጣሃል። ንገረው ከጎን ያለው ሰው ሰብሮ ያወጣሃል በሉት። የመጨረሻ እሺ ከጎናችሁ ያለው ሰው እዩትና እንዲህ በሉ፣ ከአሮጌ ሰፈር እንወጣለን ዛሬ በሉ። ማን ነው መውጣት የሚፈልግ ሰው? እኔ አንዱ ነኝ የሚል ሰው እንዲህ ብዬ ልጸልይላችሁ። ዛሬ ማታ ከማይመጥናችሁ ሰፈር እግዚአብሔር ይዟችሁ ይወጣ። እስቲ አንድ ሰው ከኔ ጋር ሁለት ጊዜ ይዞኝ ይወጣል። ድገምና በለኝ እስቲ። የመጨረሻ ወደ ተሻለ ሰፈር ወደ ተሻለ አራ በጌታ አራ ተቀበል እጅ ዘርጋና ሰው ወደ አላየበት ሰፈር፣ ሰው ወደ አላሰበበት ሰፈር፣ ቤተሰብ ወደ አልጠበቀበት፣ ጓደኛ ወደ አልጠበቀበት አካባቢ የሰራዊት ጌታ እግዚአብሔር እጅህን ይዞ ያወጣኛል የሚል ጮህ አሜን። እስቲ ከጎናችሁ ያለው ሰው ብድግ አድርጉትና ይዞ ይወጣል በሉ። ሰው በብዙ በምን ዓለም ይሸነፋል ካላችሁ፣ ሰው በንግድ ዓለም ሊሸነፍ ይችላል። ሰው በአገልግሎት ዓለም፣ በጦርነት ዓለም፣ በብዙ ዓለም ሊሸነፍ ይችላል። ጴጥሮስ ተሸንፎ ያለው ያደገበት ሰፈር ነው። በሚያውቁት ወይም በሚኖርበት እትብቱ በተቀበረበት ሰፈር ነው አንገት ደፍቶ ያለው። ሞራሉ ተመቶ ነው ያለው። እዚህ ቤት ውስጥ ምናልባት የሚያምር ልብስ ለብሰሽ ሊሆን ይችላል። ሴጣን ትዝ ይላችኋል ዘካርያስ ምዕራፍ 3 ላይ ወደ ካህኑ ኢያሱ መጣና ሴጣን በስተቀኙ ቆመ ይላል። ምን እያለ እየከሰሰው ቆመ። ይሄው ከነ ቆሻሻው ነው እያገለገለ ያለ፣ ከነ ድፋሙ ልብሱ ነው እያገለገለ ያለው፣ ከነ ውርቀቱ ነው እያገለገለ ያለው። ተመልከት የለበሰውን ጥምጣም ተመልከት አለው። እግዚአብሔር መጣና ሴጣን እንዳለ አንተ ኢየሩሳሌምን ምን ያለ የመረጠ እግዚአብሔር ይገስጽ ዞር በል አለው። ሴጣንም በዚህ ቀስቶ ለኢያሱ ግን በተሸነፈበት ሜዳ ገበናውን ሸፍኖ እንዲህ አለው ቀይሩለት፣ ለውጡለት። እስቲ አጠገባችሁ ያለው ሰው ነካ አርጉና እንዲህ በለው ያ ነገር ዛሬ ይለወጣል። እኔ እንዲህ ብዬ ልጸልይላችሁ ከዚች ቸርች ሳትወጡ እግዚአብሔር 20-30 ዓመት ያልተለወጠው ነገራችንን በኢየሱስም ይለውጣል። ከኔ ጋር ነገሬ ተለወጠ በሏል። አንድ ሰው በሞኝነት ብድግ ብሎ ፊት ለፊት የቆመ ብድግ ብሎ ወደ ኋላ ዞሮ ነገሬ ተለወጠ በለኝ። የመጨረሻ ዙሪና ነገሬ ተለወጠ። አንድ ሰው ጮሆ አሜን አሜን። ኦፎሌ አንድ ደቂቃ ብቻ ይው ዛሬ እኔ አላውቅም እዚህ ቤት ውስጥ 14 ሰዎች የናንተን ነገር ሳይጨርሱ እንቅልፍ አጥቶ ረፍት አጥቶ ወይ ዛሬ ማታ ወይ ነገ ጧት ወይ ይደውላሉ ወይ በአካል ይመጣሉ። እተነብያለሁ ከዚህ በኋላ የምትቃርሚበት የሰውን እጅ የምታይበት የሰውን በር የምታንኳኳበት ዘመን ስለተፈጸመ የሰራዊት ጌታ እግዚአብሔር ድንገተኛ በር ከፈተ። ልቀቅና አሜን በለኝ በኢየሱስ። እስቲ ከጎን ያለ በባዶ እጅ አልመለስም በለው። ኦፎል አንድ ደቂቃ ይኸው ስማ ዳዊት ጎልያድን ጥሎ ወደ ቤቴል ሲመጣ የእስራኤል ቆነጃጅቶች ይላል ዘፈኑለት ይላል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደላል። በኤልያን ሸለቆ ጎልያድን አንገት ቆርጦ የእስራኤልን ተግዳሮት አርቆ እስራኤልን ከጠላት አሳርፎ ሲመጣ የእስራኤል ድናግሎች ወጥቶ በበገናና በማሲንቆ ሲዘፍኑለት ሳኦል እንዲህ አለ፣ ከንግስናዬ ውጪ ከብትረ መንግስቴ ውጪ ምን ቀረው?
ሁሉንም ምን አደረጉት? ሰጡት ብሎ ይላል። በዚያን ቀን ጀምሮ ተመቀኝቶ አየው። ሄሎ እመነኝ፣ የፈለገበት ሄዶ መርጦ ሰይጣን መደፋት ይችላል። በሚከፈትልህ በር የሚቀኑ ሰዎች አሉ። በዚህ ሳምንት ጮኸ አሜን በለኝ። እስኪ ያጠገባችሁ ያለውን ሰው በድል ጀምረ በድል ትጨርሳለህ በሉ። ድገም። እጅ ከፍ አድርግና በድል ጀምሬ በድል ጨርሳለሁ። ጠላቴ ሆይ ስማ፣ በድል ጀምሬያለሁ፣ በድል ጨርሳለሁ። ዛሬ ማታ ለአንድ ሰው ተነብያለሁ። ጌታ ምስክሬ ነው። ሰፈር የሚቀናው በር፣ ሰፈር የሚቀናው አካባቢ የሚቀና ጓደኞቻችን የሚቀኑ ቤተሰብ የሚቀና በእውነት የሆነ የበረከት በር ዛሬ ይከፈታል። ልቀቅና አሜን በለኝ። እየቀኑ በመሃላቸው አልፈት ይሄዳል። ከዚህ ፕሮግራም በኋላ ሰው ማይቀንባችሁ ከሆነ ወደዚህ ቸርች እንዳትመጡ እሺ። ሰው የሚቀና በር ካልተከፈተልህ ንገረው። ሰፈር የሚቀና ጓደኛ፣ ቤተሰብ፣ አካባቢ አንተ ሰውዬ ልጸልይ ታምናለህ? ያፌን ቃል ልተንብይ ልናገር በኢየሱስ ክርስቶስም ሰዎች የሚቀኑት በር ይከፈትላችሁ። ውሰድ ዝለልና መፕለ እስቲ ከኔ ጋር ብድግ በልና ተከፈተ። አራ በጌታ አንድ ደቂቃ ኦፎል አቤሲት እስቲ አጠገብ ያለው ሰው የሚቀናው ደጅ ተከፈተ በለው። ምንም ልረዳህ አልችልም። ዛሬ ይሄንን ትንቢት ነግረሃለሁ። ጌታ ምስክሬ ከዚህ ኮንፈረንስ በኋላ ዛሬ በእግር የመጣ በሳይክል የመጣ በሞተር የመጣ በቤክራ የመጣ ሰው ረድቶ የመጣ ከሰው ብር ተበድረ የመጣ ከዚህ ኮንፈረንስ በኋላ እግዚአብሔር እንደዚህ ይልሻል። እግዚአብሔር እንዲህ ይልሻል። በዘር ማንም ወዳላየ ከፍታ ትወጣለህ። እስቲ ድሉን ይሰጠኛል በለ ያተ ኦፎል እስቲ ከጎናችሁ ያለው ሰው ገፋ አድርግና ሰው የሚቀና በር ተከፈተ በል። ሰይጣን የሚረበሽበት በር ተከፈተ። ገፋ ተከፈተ። አንተ የሆነ ኮስሞቲክስ ገብተህ ተቀጥረህ አትሰራም። ያንተ ቤት ላይ እኔ ማሳንተኔ አነሞ ያላ ሁቱኑ ሙሱኑ ሙኒማያስ ዛሬ ጸልያለሁ በኢየሱስም በር ይከፈት። በረከትን ያዘ ዘንዶ ይመታ። ኦፎል እስቲ አንድ ሰው ጮህ ላይ ካቤውራ አርታና ሚኔ ነው ኢያሪኮ ባይን ካቤውራ አርታና እስቲ አንድ ሰው ጮህ ኦፎል ይኸው ስማ፣ ድል ሰው አይሰጥም። ድል ባለስልጣን አይሰጥህም። ድል ሀብታም አይሰጥህም። ድል በጣም ቆንጅዬ ስለሆንክ ድል አታገኝም። ድል የሚሰጥ ማን ነው? እስቲ አጠገብ ያለን ሰው ድል የሚሰጥ እግዚአብሔር ብቻ ነው በለው። አጠገባችሁ ያለው ሰው ትንቢት ነው ተናገር። ከዚህ ምሽት በኋላ በሉ ያልተጠበቀ ድል ይመዘገባል በሉ። የኔ ነው የሚል ሰው እጁ ከፍ አድርጎ ወስጃለሁ። እፈስ አየሩ ላይ ያለው ውሰድ። አስማተኛ ይዞ ያለውን ውሰድ።